ሰላም ወደ አድማጮቻችን ማንቸስተር ዩናይትድን በሚመለከቱ አዳዲስ መረጃዎች ተመልሰን መጥተናል። የዘርክዚ ጉዳይ ዛሬም አንዳንድ መረጃዎች ላይ ዘርክዚ የመልቀቅ ፍላጎት አለው የሚል እንዲሁም ደግሞ ዘርክዚን ከሌሎች ክለቦች ጋር የሚያያይዝ መረጃዎች ወጥተዋል። ነገር ግን መረጃውን ታማኝነት እናረጋግጣለን። ብሩኖ ፈርናንዴዝ ወደ ሪያል ማድሪድ እና በሪያል ማድሪድ ይፈለጋል የሚሉ መረጃዎችም ወጥተዋል። የቪክቶር ዮኬሬስ ሁኔታ እናያለን። ዲላፕና ኩኛን የሚመለከታል። ትናንት እንግዲህ የቀድሞ የማንቸስተር ዩናይትድ ወይም በውሰት እየተጫወተ የሚገኘው ራሽፎርድ 2 ጎሎችን ማስቆጠር ችሏል። የአንቶኒም ጥሩ ብቃቱን እያሳየ ነው የሚገኘው። ለማንቸስተር ዩናይትድ እነዚህ በውሰት የሚገኙ ተጫዋቾች የተሻለ ብቃታቸውን ማሳየት ለማንቸስተር ዩናይትድ የተሻለ ገንዘብን ያመጣለታል። ስለዚህ ያጥሩ የሚባል እድልን የሚፈጠር ይመስለኛል። ወደ አድማጮቻችን ማንቸስተር ዩናይትድ በቀጣይ ኖቲንግሃም ፎረስት ከሜዳ ውጭ በሲቲ ግራውንድ የሚገጥም ይሆናል። ተጠባቂ ጨዋታ ነው። ማክሰኞ ምሽት የሚደረግ ጨዋታ ነው። ስለዚህም የምንላችሁ ይኖረናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ኮሜንት መስጫ ቦክስ ላይ የሚሰማችሁን የምታስቡትን ጻፉ። ነገር ግን አንዳንድ መወያያ ርዕሶች ይኖሩናል። እውነት ብሩኖ ፈርናንዴዝን ማንቸስተር ዩናይትድ መሸጥ ይጠበቅበታል ወይም ከቡድኑ ማሰናበት? ምን ያክል ዋጋ ትክክለኛው ገቢ ነው? ጆሹዋ ዘርክዚስ ቢለቅ ወይስ ይቆይ ትላላችሁ? ኮሜንት መስጫ ቦክስ ላይ አሳውቁልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያው መረጃ የሚሆነው እንግዲህ የዘርክዚ ጉዳይ ነው። የዘርክዚ ጉዳይ ፉችስ የሚባል የተነባቢ ጋዜጣ ነው የፖስተው። ነገር ግን ይህንን ያክል ታማኝ ሆኖ አላገኘሁትም። የጆሹዋ ዘርክዚን ብቃት የሚያሳይ ነው። እንግዲህ ከ3 ወር በፊት ቢሆን በጣም መታመን የሚችል መረጃ ይሆን ነበር። ዘርክዚ በማንቸስተር ዩናይትድ ቤት እንግዲህ 9 ቁጥርም አይደለም 10 ቁጥርም አይደለም 9.5 የምትሉ በጣም ጥሩ የሆነ ክህሎቱን ባለፉት 3 ወራቶች ውስጥ እያሳየ ይገኛል። የቡድኑ ከብሩኖ ፈርናንዴዝ በመቀጠል በወጥነት ብቃት ባለፉት ጨዋታዎች ላይ ጥሩ ብቃቱን እያሳየ የሚገኘው ዘርክዚ ነው ማለት ማካበድ ወይም ደግሞ የተለየ ግምትን መስጠት አይደለም። የሲስተም ተጫዋች ነው። ጥሩ ፐርፎርም እያደረገ ይገኛል። እንግዲህ በጣሊያን ሊግ ገና በታዳጊ እድሜው ላይ ነው የሚገኘው። ባለፉት 2 ዓመታት ነው በቋሚነት እየተጫወተ የሚገኘው። አምና በቦሎኛ ስር በቲያጎ ሞታ ምርጥ ብቃቱን ማሳየቱ የሚታወስ ነው። በተለይ በኒውካስትሉ ጨዋታ በታህሳስ ወር መጀመሪያ ላይ የማንቸስተር ዩናይትድ ተጫዋቾች ደካማ ብቃቱን ማሳየት ተከትሎ ደጋፊዎቹ ከፍተኛ ተቃውሞን አሰሙ። ከዛ ጨዋታ በኋላ ግን ከባባድ ለውጦችን አሳልፈዋል። ባለፉት 3 ወራት ጥሩ ብቃቱን እያሳየ ይገኛል። ምን የተለየ ብቃት አለው ካላችሁኝ የዚህ ልጅ ክህሎት፣ ከኳስ ጋር ያለው ግንኙነት፣ ኳሱን ይዞ የሚቆይበት መንገድ ለማንቸስተር ዩናይትድ እያንዳንዱን ሁኔታዎች በፍልሚያ ለማሸነፍ የሞከሩ ሁኔታ በጣም አስደሳች ነው። ሩበን አሞሪም በቅርቡ አስተያየታቸውን ሰጥተው ነበር። ኪሎ ቀንሷል ብለዋል። ከዛውጭ በጣም ጥሩ የሆነ ፊትነስ ላይም ይገኛል። በዛ ደስተኛ ነኝ ብለዋል። ባለፉት 3 ወራት በሩበን አሞሪም ስር እያንዳንዱን ሁኔታ መፋለም የሚፈልግ ተጫዋች ሆኖ ይታያል። ይህ ማለት ግን አሁንም ቢሆን ዘርክዚ ችግር የለበትም ማለት አይደለም። ጎሎችን ያስቆጠር አይደለም። የቡድኑን አቅም የሚጨምርና ጎሎችን ማስቆጠር ውጤታማ የሚያደርገው ላይ ሂደቶች ላይ ግን እንደማይገኝ በግልጽ ይታያል። ያንን ማሻሻል እንደ ቡድን የሚያስፈልግ ይመስለኛል። ማንቸስተር ዩናይትድ ሌላኛው ሁኔታ ማስተካከል የሚጠበቅባቸው ተብሎ የሚታሰቡት ውስጥ አንዱ እንግዲህ ከዘርክዚና ከሆይላንድ የትኛው ተጫዋችንስ መልቀቅ ይችላሉ ነው። ማንቸስተር ዩናይትድ አሁንም ሁለቱን ተጫዋቾች ማቆየት ይፈልጋል። በሁለቱም ተስፋ የቆረጡ አይመስልም። ነገር ግን ዩናይትድ በዝውውር መስኮቱ ላይ የተሻለ ሁኔታዎች ከተፈጠሩለት የሚለቃቸውን ተጫዋቾች ዘርዝሮ አስቀምጧል ማለት ይቻላል። ራሽፎርድ፣ አንቶኒ፣ ካዝሜሮና ማላሲያ በምንም አይነት ሁኔታ ከማንቸስተር ዩናይትድ መልቀቅ እንዳለባቸው የተወሰነባቸው ተጫዋቾች ናቸው። ሌላኛው ማውንት ኦናናን የሚመለከት ነው። የሚገባውን ገንዘብ ማንቸስተር ዩናይትድ ካገኘ እነዚህን ተጫዋቾችም የሚለቃቸው ይሆናል። ዳሎት፣ ሆይላንድ፣ ዘርክዚና ደግሞ ጋር ናቸው። ለማንቸስተር ዩናይትድ ማቆየት ይፈልጋል። ነገር ግን አንዳቸውን በመልቀቅ የተሻሉ ተጫዋቾችን ማምጣት በእነዚህ ቦታዎች ላይ ይፈልጋል። ስለዚህ ለሌሎች ቦታቸውን የሚለቁ ይሆናል። ጥሩ የሚባል ነው። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ይህ ነው እምቢ የሚለው ተጫዋች ያለ አይመስልም። በአዲስ አሰልጣኝ ነው የተሻሉ ተጫዋቾችን በመልቀቅ ቡድኑን ማዋቀርና ማሳደግን ያስባሉ። ይህ ለምሳሌ ማክቶሚኔን በክረምቱ ለቀው ኡጋርቲን እንዳስፈረሙት አይነት ለውጦች እናያለን። ራስመስ ሆይላንድ አሁንም ከጣሊያን የራስመስ ሆይላንድም የዘርክዚን ፈላጊዎች በዛ ብለዋል። ነገር ግን ማንቸስተር ዩናይትድ ውሳኔዎችን ይፈልጋል። በተለይ ጣሊያን ጁቬንቱስ ቲያጎ ሞታ ማሰናበቱን ተከትሎ አሁንም ቲያጎ ሞታ የጁቬንቱስ አሰልጣኝ ማለት ነው ዘርክዚን የሚፈልግ አይመስልም። ስለዚህ ዘርክዚ ከሌሎች ክለቦች ግን አሁንም ይፈልጋል። ራስመስ ሆይላንድ በናፖሊ ይፈልጋል። ስለዚህ በቪክቶር ኦሲሜን የሚያገኙትን እድል መጠቀም ይፈልጋሉ። ጋርናቾንም ይፈልጋሉ። ስለዚህ ማንቸስተር ዩናይትድ የተጫዋቾች ቅይር ውስጥ ቢገባ ይህንን ቦታ ለመሸፈን ይህ ነው የሚባል ተቃውሞን የሚያስነሳ አይመስለኝም። አጠቃላይ ግን እንደ ማንቸስተር ዩናይትድ እንደ ቡድን ያሉበት ሁኔታ ላይ ተጫዋቾችን ማሰናበትን የሚያስቡ ይመስለኛል። ሰንዴይ ኤክስፕረስ ትናንት ምሽት ላይ ይዞት በወጣው መረጃ መሰረት ብሩኖ ፈርናንዴዝ ወደ ሪያል ማድሪድ እንግዲህ ይፈለጋል ብሏል። 90 ሚሊዮን ፓውንድ ሪያል ማድሪድ ሊያወጡ ይገባል የሚል ነው። ይህ እንግዲህ በእኔ እይታ ይህም ታማኝ መረጃ አይመስለኝም። ብሩኖ ፈርናንዴዝን ሪያል ማድሪድ ሊፈልገው ይችላል። የ31 ዓመት ተጫዋችን ግን ሪያል ማድሪድ 90 ሚሊዮን
ፓውንድ ያወጣበታል ወይ ነው። እዛው ደግሞ ሪያል ማድሪድስ እውነት ብሩኖ ፈርናንዴዝ ይፈልገዋል ወይ የሚለው ሌላኛው ጥያቄ መሆን የሚጠበቅበት ነው። የ3 ዓመት ኮንትራትን ፈርመዋል። 300,000 ፓውንድ ነው የሚከፈለው። ስለዚህ ችግሩ ሊሆን የሚችለው ብሩኖ ፈርናንዴዝ በክረምቱ ሊለቅበት የሚችለው ድል ሊኖር ይችላል ብዬ አስባለሁ። ምክንያቱም ይህ ተጫዋች ጨዋታው የእድሜው ወሰኑ ምርጡ ብቃቱ ላይ ይገኛል። ከዚህ በኋላ 2 እና 3 ዓመታትን በምርጥ ብቃት ሊጫወት የሚችልበት ድል ይኖራል። ስለዚህ በማንቸስተር ዩናይትድ በማጥፋት እነዛን ጊዜያቶች ያስባሉ ወይም አሁንም የአዲሱ ፕሮጀክት አባል ይሆናል ወይ ትንሽ አስቸጋሪ የሚያደርገው ይሆናል። ነገር ግን ተጫዋቹም ለመልቀቅ ግን የተሻሉ ጥያቄዎች ሊቀርቡለት ይገባል። ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ አይነት ቡድኖች ጥያቄን የሚያቀርቡለት ከሆነ ምንም ጥያቄ የለውም ከማንቸስተር ዩናይትድ ቢለቅ የማንቸስተር ዩናይትድ ደጋፊዎች የሚያዝኑበት አይመስለኝም። ነገር ግን ለማንቸስተር ዩናይትድ በዚህኛው ክረምት ብሩኖ ፈርናንዴዝን ለማጣት የሚችልበት ወቅት አይደለም። ምክንያቱም አሁንም ገና የአጥቂ መስመር ተጫዋች መስፈርም ይጠበቅባቸዋል። በ10 ቁጥር የአማካኝና መሀል ተከላካይ ቅድሚያ ሰጠው የሚሰሯቸውና የሚያስፈርሟቸው ተጫዋቾች ናቸው። ስለዚህ ብሩኖ ፈርናንዴዝ ደግሞ የዚህ ቡድን የጀርባ አጥንት ነው። በእያንዳንዱ ፍልሚያዎች ውስጥ በተለይ ባለፉት ሳምንታቶች ውስጥ በጥሩ ብቃቱ ላይ እንደሚገኝ ይታያል። ስለዚህ ብሩኖን ለመሸፈን ብሎ ራሱ ማንቸስተር ዩናይትድ ሌላ ከፍተኛ ትግል ውስጥ የሚገባ ይሆናል። ብሩኖ ፈርናንዴዝ ለመሸፈንና የብሩኖ ፈርናንዴዝን ቦታ ሽፋን ለማምጣት ራሱ ሊሸፍኑት የሚችሉት የብሩኖ ፈርናንዴዝ እንደ ፓልመር፣ ሙሴላ አይነት እነ ብሩኖ ጎሜሬስ ልታዩ ትችላላችሁ። እነ ፓልመር እነ ሙሴላ ደግሞ ከ120 ሚሊዮን ፓውንድ በላይ ዋጋ የሚያስወጣ ነው። እንግዲህ ፓልመር የማንቸስተር ዩናይትድ ደጋፊ እንደሆነ ታውቃላችሁ። እንግዲህ ከቸልሲ ይህንን ተጫዋች ማስፈረም ቀላል እንደማይሆን ይጠበቃል። ምክንያቱም ቸልሲ ማውንትን እንኳን የ1 ዓመት ኮንትራት ቀርቶ 55 ሚሊዮን ፓውንድ ነው የለቀቀው። ፓልመርን ደግሞ 8 ዓመት ኮንትራት ይቀረዋል። ስለዚህ በውድ ዋጋ የመልቀቅ እድሉ ሰፊ ነው የሚሆነው። ስለዚህ ፓልመርን ለማንኛውም ክለብ ከቸልሲ ለማስፈረም በጣም የሚቸገር ይሆናል ረጅም ዓመት ኮንትራት ስላለው። ብሩኖ ጎሜሬስ 80-90 ሚሊዮን ፓውንድ ነው። ስለዚህ አስቸጋሪ ያደርግበታል ለማንቸስተር ዩናይትድ ብሩኖ ፈርናንዴዝን የመልቀቅ ጉዳይ። ነገር ግን በሚቀጥሉት ዓመታቶች ውስጥ ብሩኖ ፈርናንዴዝን ለመተካት ማሰብ የሚጠበቅባቸው ይሆናል። በሚገባም ሽፋኖችን መስጠት የሚችል ተጫዋችን ለብሩኖ ማምጣት ይጠበቅባቸዋል። ነገር ግን በዚህኛው የዝውውር መስኮት ማጥቃቱን ከብሩኖ ፈርናንዴዝ ጋር አዋህዱ የሚጫወት ተጫዋችን ነው የሚፈልጉት። ብሩኖ እንዳለ ሆኖ አጥቂ ማምጣት፣ በአማካይ መስመር ደግሞ የብሩኖን ጫና የሚጨርስ ጥሩ የሚቀንስ ጥሩ አማካኝን ማምጣት ነው። ጥሩ ገንዘብ ከቀረበላቸው ለመልቀቅ የማይሉ ነው የሚሆኑት። በሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ እንዳልኳችሁ እነዚህ አሸናፊ የሆኑ ቡድኖች ናቸው። ወደ ጣሊያን ቢሄድ ምርጫው ነው። ነገር ግን የብሩኖን ደሞዝ መክፈል የሚችል ቡድን ጣሊያንም ያለ አይመስለኝም። ምክንያቱም ጣሊያን ሴሪያ አሁን በገንዘብ ጉዳይ በጣም ተቸግረው ይገኛሉ። ስለዚህ ያ አሳሳቢ የሚሆን ነው። ሌላኛው መረጃ እንግዲህ የሚሆነው አሁንም እንግዲህ ማንቸስተር ዩናይትድና አዳም ወርተንን የሚያያይዘው መረጃ እንደወጣ ነው የሚገኘው። አዳም ወርተንን ነገር ግን ዋጋው 100 ሚሊዮን ፓውንድ አቅርቡ የሚል ነው። ዋርተን ሌላኛው የሆነው ዴብሊንግ እነዚህን ተጫዋቾች 100 ሚሊዮን ፓውንድ እንዲቀርብላቸው ይፈልጋሉ። ነገር ግን አሳሳቢ የሚሆን ነው። ማንቸስተር ዩናይትድ እንደዚህ አይነት አቅም የለውም በዚህ ሰዓት። ሊቨርፑል፣ አርሰናል፣ ቸልሲ፣ ማንቸስተር ሲቲ ይፈልጉታል። ነገር ግን ሲቲ የሚፈልገው አይመስለኝም። አንደኛ ኒኮ ጎንዛሌዝን አስፈርሟል። ሲቲ በአማካይ ተጫዋቾች በኩል የሮድሪ መመለስ በኋላ ይህንን የአማካይ ችግራቸውን የሚቀርፉ ይሆናል። ኮቫቺች አለ፣ ጎንዶጋን እንዳለ መረሳት የለበትም። በአርሰናል በኩል እንግዲህ ሜቢ ዙቢሜንዲን ካላገኙ ነው። ስለዚህ ቸልሲ ካይሴዶ እንዲሁም ደግሞ አንድሬ ሳንቶስ የሚመለሱ ይሆናል። ስለዚህ የአማካይ መስመር ላይ ይህንን ተጫዋች የሚፈልጉት አይሆንም። ነገር ግን ማንቸስተር ዩናይትድ ለአዳም ወርተን ጥሩ ማረፊያ የሚሆን ቡድን ይሆናል። ጎል ፕሮግሬሽኑ ጥሩ ተጫዋች እንደሆነ ይታወቃል። ማንቸስተር ዩናይትድ ደግሞ በጎል ፕሮግሬሽኑ በኩል ጥሩ ተጫዋች ስለሌላቸው ነው ብሩኖ ፈርናንዴዝ ወደኋላ ተመልሶ እነዚህን ቦታዎች እየሸፈነ የሚገኘው። ስለዚህ ጠንካራ ፉክክር የሚጠበቅ ነው የሚሆነው። ማንቸስተር ዩናይትድ በኩል አዳም ወርተንን እስከ 70 ሚሊዮን ፓውንድ የሚያገኙት ከሆነ ጥሩ ፊርማ ሊሆን ይችላል። የቪክቶር ዮኬሬስ እና ማንቸስተር ዩናይትድን የሚመለከት መረጃዎች ትናንት ምሽትም እየወጡ ነበር። አሁንም ማንቸስተር ዩናይትድ ይህንን ተጫዋች ለማምጣት ይፈልጋሉ። ነገር ግን የቻምፒዮንስ ሊግ ተሳትፎ ያስፈልጋቸዋል። የቻምፒዮንስ ሊግ ተሳትፎን የማያገኙ ከሆነ አሳሳቢ ነው የሚሆነው። ይህ ተጫዋች ለማንቸስተር ዩናይትድ በቀላሉ ለመፋረም አሳሳቢ ይሆንባቸዋል። የራሽፎርድ ሽያጭ ውስጥ የሚያገኙትን ከአንቶኒ ሽያጭ የሚያገኙትን ያስፈርሙት ይችላሉ። ነገር ግን ማንቸስተር ዩናይትድ ሊያስፈርሟቸው ከሚፈልጓቸው ተጫዋቾች ስታንዳርድ አንጻር ደግሞ ቪክቶር ዮኬሬስ እድሜው ከፍ ብሏል። ስለዚህ ማንቸስተር ዩናይትዶች ሊያም ዴላፕን አሁን ጄሰን ዊልኮክስ ገፋ አድርገው እየጠየቁ ያሉት ሁለት ተጫዋቾችን በሚገባ ያውቋቸዋል። አንደኛው ታይለር ዴብሊንግ ነው። ታይለር ዴብሊንግ በጥሩ ፐርፎርማንስ ሳውዛምፕተን ቤት ጄሰን ዊልኮክስ ስፖርቲንግ ዳይሬክተሩ ነው የሚያውቁት ነው። ሌላኛው የአካዳሚው ዳይሬክተሩ ነው ያሉ ሊያም ዴላፕን የሚያውቁታል። ሁለቱም ታዳጊዎች ወደ ማንቸስተር ዩናይትድ ማምጣት ይፈልጋሉ። በተለይ ለሩቢን አሞሪም ማጫወት ጥሩ ነው ብሎ ያምናሉ። ስለዚህ ሁለቱም ተጫዋቾች ለማምጣት ማንቸስተር ዩናይትድ ጠንካራ የዝውውር መስኮት ሊያሳልፍ ይችላል። እንደነ ቪክቶር ዮኬሬስ፣ ኦሲሜን አይነት ተጫዋቾችን ሊያስፈርም ይችላል የሚል ነው። ነገር ግን ይህ የማንቸስተር ዩናይትድ ደጋፊዎችን የሚያስደስት ዜና ሆኖ አልተገኘም። ስለዚህ ማንቸስተር ዩናይትድ አሁንም በዝውውር መስኮት ላይ የተሻሉ ተጫዋቾችን መፈለጉን የሚቀጥል ነው የሚሆን። ሌላኛው የሚሆነው እንግዲህ ትናንት ራሽፎርድ በኤፍኤ ካፕ ጥሩ ብቃቱን አሳይቷል። ፕሪስተን ኖርዚ እንደና አስቶን ቪላ 3-0 ባሸነፈበት ጨዋታ ላይ ጥሩ ፐርፎርማንሱን አሳይቷል ማለት ይቻላል። ለማንቸስተር ዩናይትድ ደጋፊዎች አስደሳች ነው። ምክንያቱም አትሊስት አስቶን ቪላ አቅንቶ 30 እስከ 40 ሚሊዮን ፓውንድ ድረስ የሚያገኙበት ከሆነ ኮንትራቱንም ኦልሞስት
ደሞዝ ወደ 300,000 ደሞዙን የሚሸፍኑላቸው ከሆነ ለማንቸስተር ዩናይትድ ትልቅ ረፍትን የሚያመጣ ይሆናል። አንቶኒም ጥሩ ፐርፎርማንሱን አሳይቷል። እነዚህን ተጫዋቾች በመልቀቅ የተሻለ ክፍያዎችን ለማንቸስተር ዩናይትድ እንዲያገኙ የሚያግዛቸው ይሆናል። ስለ ኖቲንግሃም ፎረስቱ ጨዋታ እናወራው አድማጮቻችን። ወደ ሲቲ ግራውንድ ማንቸስተር ዩናይትድ የሚያቀና ይሆናል። የሩበን አሞሪም ቡድን 17 ነጥብ ልዩነት አላቸው። በሁለቱ መካከል ጠንካራ ፉክክር ይጠበቃል። በመጀመሪያው ጨዋታ ሁለት አቻ የተለያዩበት 3-2 የተጠናቀቀው ማንቸስተር ዩናይትድ ያሸነፈበት ጨዋታ የሚታወስ ነው። ኖቲንግሃም ፎረስት 3-2 ያሸነፈበት ጨዋታ የሚታወስ ነው። ስለዚህ ጠንካራ ፉክክር ነው። የኑኖ ስፒሪቶ ሳንቶስ እንግዲህ ያው 3-4-3 የሚመስል ጨዋታ አላቸው። ለሩበን አሞሪም ቡድን ጠንካራ ፈተናን የሚያሳልፉ ነው የሚሆኑት። በሳምንቱ አጋማሽ በኤፍኤ ካፕ ወደ ግማሽ ፍጻሜ ያለፈው የኖቲንግሃም ፎረስት ቡድን ብራይተንን በፔናልቲ አሸንፈው ስለዚህ ጠንካራ ፉክክር ነው የሚያደርጉት። ነገር ግን ማንቸስተር ዩናይትድ ከረፍት ነው የሚመጣው። ኖቲንግሃም ፎረስት ቅዳሜ ዕለት ተጫውቷል። ጠንካራ ፉክክርን በሁለቱም በኩል ይጠበቃል። እንደ ኦፕታ ሱፐር ኮምፒውተር ግምት መሰረት ለማንቸስተር ዩናይትድ 31%፣ ለኖቲንግሃም ፎረስት 41%፣ አቻ ደግሞ 28% ተሰጥቷል። ስለዚህ ኖቲንግሃም ፎረስት በቻምፒዮንስ ሊጉ ለመሳተፍ ይህንን እድል ይፈልጓል። ማንቸስተር ዩናይትድ ደግሞ እንደዚህ አይነት ጨዋታዎችን በማሸነፍ የሩበን አሞሪም ቡድን በሚገባ ለዘንድሮ ለፉክክሮች እየተዘጋጀ እንዳለ ማሳየት ይጠበቅባቸዋል። ባለፉት ጨዋታዎች እንግዲህ ማንቸስተር ዩናይትድ በተለይ በሜዳው በኦልድ ትራፎርድ 4-1 ሪያል ሶሴዳድን አሸንፎ ወደ ቀጣዩ ዙር አልፏል፣ ወደ ሩብ ፍጻሜው በዩሮፓ ሊጉ። ከዛ ውጭ ደግሞ ሌስተር ሲቲም ኪንግ ፓወር ድረስ ሂዶ 3-0 አሸንፏል። በዛ ጨዋታ ላይ የራቁት የነበሩት ጋርናቾና እንዲሁም ደግሞ ራስመስ ሆይሉንድ ማስቆጠራቸው የሚታወስ ነው። ስለዚህ ማንቸስተር ዩናይትድ ጥሩ ብቃቱ ላይ ይገኛል ማለት ይቻላል። ስለዚህ ያንን በማሸነፍ መግለጽ እና መቀጠል ይጠበቅበታል። ውድ አድማጮቻችን ይህ ያያ ስፖርት ነው። የጨዋታ ግምታችሁ ስንት ለስንት ይሆናል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።